ሽኩር ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ መልስ መልሰዋል። ኮሜንት ላይ የሚያየሁት ምናምን ህክምናውን ጨርሰን ኢንሻአላህ መልስ እንሰጣለን አብረን ማለት ነው። የዛሬ ውጤት ያማረ እንዲሆን አድርጉልን ኢንሻአላህ። ጥያቄውን ነው መልሳለሁ ኢንሻአላህ እንመልሳለን አብረን ማለት ነው። በቃ ይሄን መሰራ አሁን ሲቲስካን ወረፋ እየጠበቅን ነው። ዱአ አድርጉልን ይሄን መሰራ ኢንሻአላህ። እንደዚህ ስንዞር ደግሞ እንትን አይልም እና ይሄን መሰራ ምንም ይሄን መሰራ ፋጥማ ስለሆነ በጠበቅ ትተው እና ዛሬ ሆስፒታል ትናንትና ሆስፒታል ነበር፣ ዛሬ ሆስፒታል ነው። ዛሬ ደግሞ ሆስፒታል ሳይሆን የግል ሆስፒታል ጾዳው ላይ የምታውቁት ካላችሁ ጅማ ማለት ነው። ምርጥ ነው አለ ነገራችን ላይ በእንትን የውጭ ሀገር ይመስላል። ወይ ከውጭ ፎቶ አንስቼ ያሳያችኋል እንዴት እንደሚያምር። ውሃ መግባት አይችልም፣ ግን 2 ሊትር ካልሆነ ትንንሽ አይገባም። ያ የሆነበት ምክንያት እኮ ሰው ሰው ሽንት ቤት እየገቡ ነው ውሃዎቹ ምናምን እየዘጋባቸው፣ እሱ ትክክል ነው። እና ያን አስጣሉና ሌላ ገጽ ሰው ሀሳብ ላይ ስለሚሆን ጥሎት ይወጣል። ዝሮ ነው ከዛ እንደዚህ ዞሮ ምንድነው ይሄ ግን የማይረባው ካሜራው ምናምን ያለንበት ቦታ ነው። እና ወዶች ወዱ አርጉልን ሽኩር ጋር ስሪ የምትሉ ሰዎች ደግሞ ሽኩር ስራ ምናምን የምትሉት ደግሞ ኢንሻአላህ ይህን ሰሞን ሽኩር መልሳለሁ ብሏል። ኢንሻአላህ መልስማ ግድ ነው እንጂ ደግሞ የሰው ልጅ ካልሰራ ደግሞ አይኖር መቼም። ኢንሻአላህ ለሁሉም መልስ እንመልሳለን ኢንሻአላህ። ወደ ደግሞ ለመስራት የዛ ሰው ሀገር ላይ ቸገሮን ነው። ሀገራችን ሄዶ ለመስራት ደግሞ ግዴታ ስቶኝ ወይም ትቶን መሄድ ያለበት። ለዛ ስቶን ከሚሄድ እዚያው ሆነን ታክሜ የሚሉትን መስማት ይቻላል እንደው ብዬ እንጂ እሱ ያኔ ቆይቷል። ልሂድ እኔ አንቺ አይዞሽ እኔ ልሂድ እያለኝ ያለ እኔ ቆይ ብቻችን በባለፈው እንዳልኳችሁ ሌሊት ኢንፌክሽን ታመምኩ። ከዛ ሌሊት አሁን 9 ሰዓት ምናምን ጀመራት፣ እንደዛ 10 ሰዓት ጀመራት። የዛኔ አሁን ልጅ አለ እኔ ባልኖር አሁን ብቻ አላህ እንትን አለው። ግን እኔ ባልኖር የዛን ሰዓት ተነስቶ ማንም ሊያወስዳት ነበር። ወይ ልጅቱን ነው ወይ እሷ የሚጠብቅ ሰው እሷ ይዞ የሚሄድ ሰው ያስፈልግ ነበር። ከዛ ለትልቆች ልጅቱን ጥለን ሄድና እኔ ደግሞ እሷን ይዤ ሄድኩኝ። እዛው ነጋ። ከዛ አርፍደን 5 ሰዓት 6 ሰዓት ተመልሳ መጣን ነበር ወደ ቤት ማለት ነው። ማንም ሰው እስካሁን እስከሚኖር ማንም አያውቀውም። ሰርቶ ነው የሚኖረው። አንድ ሰው ችግር ነው ሰው እሱ ያለኝ እኔ እንደዚህ እያሉ ኮሜንት ላይ እያስጠላኝ ስለሆነ ያለሁ እኔ ነው አለኝ። እኔ እንደማሰራ ከምትሄድ ኮሜንት እንደዛ የሚሉት ኮሜንቶችን ለማስረዳት ለምን ምክንያቱም አንናገርም ብዬ ነው እንጂ እሱ ያለው ያለው በቃ ነው ያለ። ለምን እዝኩኝ ስራ ብንል ሽያጭ ራሱ 2000 ብር 2005 ነው ማለት። ይሄ ደግሞ 2000 ብር በወር ለማምጣት በቀን የተባበሩት የሚባለው ድረስ እንኳን በእግር ልምጣብኝ። ከዛ በተየ ብዙ የእግር መንገድ ያለ የተባበሩት በእግሩ መጥቶ ወደ በርካቶ ለመሄድ ሲሄድ 20 ብር ሲመጣ 20 ብር ጧትና ማታ። ይሄ ማለት ወጪው ከ3000 ብር በላይ ነው ማለት ነው በወር ወይ 6000 ብር እንደዛ ነው የሚሆነው በቀን 40 ብር። ለዛ ሰው መቼም መላው ሳይጠፋው ግራ ሳይገባው እንትን አይልም። ለዛ አሁን ብዙ ሰው ዩቲዩብ ላይ ለምን ሽኩር አይሰራም እንትኑን ለምን ሽኩር እንትን አይልም ለምን አይሰራም? ማንም ሰው ሳልቸገረው አንድ አማራጭ የሰው ፊት መቅረብ ይይዛል ብዬ አላስብም። እኔ ደግሞ በጋድ ይሄን ነገር ማለት እናንተ ራሱ በጋድ ያያችሁ ልጅ አለ እሷ እንደሚታመመችው በሽታ የታየ ነው። ሁሉም አሁን ኮሚቴ ሰዎች ማለት ነው። እሷም ራሱ ያለችበት ሁኔታ ያያችሁ እንኳን ስራ መስራት ማለት ነው። የራሷን ምግብ ማዘጋጀት እንኳን አትችልም። ለትንሽ ደቂቃ ውሃ ከተለያት እጇ ላይ ውሃ ከተለያት መናገር እንኳን አትችልም። አፏ ይደርቃል። አይደል ለሚጣገር መዳረቅ እንደዚህ ልጅቱን ማቀፍም ሆነ ልጅቱን ማጫወት ማለት አትችል። ራሷን ራሱ እንትን ማለት አትችልም። ውሃ ካጣች አሏቸው እያልኳቸው እና ኢንሻአላህ መቼም ያው እውነት ሀሳቡ እውነት ነው። ለስራት የሚለው ግን ስሞክር ነበር ስሰራ ነበር። አልሐምዱሊላህ ግን ተፈጠረ ነገር ጥየመድ አለብኝ ነበር። ጥየመድ የለብኝም እኔ እንደራሴ ማለት ነው። ደህና እያለ ሰው ደህና እያለ ብቻ ለማብሮኝ ሆነው ችግር ላይ ማብሮ ሲሆን የሚለውን ይዤ ነው እንጂ እኔም እኮ ሊታይ እንደምገልጸው ራሱ በጣም የሚከብደው ላይ እና አሁን የምላችሁ አብታራ ሁሉም ብድኝ ማለት ነው። ለሰው መርዳት ይችላል። ሁሉም ሰርቶ ለራሱ ያንስ ገንዘብ እንኳን ለሰው መርዳት ቢያቅተን ለራሳችን እናንስ ነበር። እና ደግሞ ይሄን የምላችሁ ደጅ እየሰጠው እስኪ አሁን
አላህ ኸይር ያርገው ውጤቱን ዱአ አድርጉልኝ። ከዛ ደግሞ ታይቶ ሲቲ ስካን ገበለ ከሲቲ ስካን ኢንሻአላህ ያሳት ይሄን መስራት እንግዲህ አላህ ኸይር ሸታንስ خلاص ውጤት ይዘን እና እንግዲህ እንደዛ ነው ውዶቼ። ወይ ኢንሻአላህ አላህ ኸይር ይሸል ሽኩር ደግሞ ይሄው እንግዲህ ያው አብሮን ሰላም አለይኩም ወራህመቱላሂ ወበረካቱ። እና በቃ አሁን እዛ ጠብቀን እስካን የደሞ ውጤት ጥሩ ከሆነ እስካን መንገባው ችግር የለውም። በቃ ይበላል። ለሀገራችን ሰላም ኑሯችን ነው ያሳችን ወዳ ሁሌ ነው ያምራል። ወላሂ የውጭ ሀገር ነው ይመስል ደግሞ ይኸኛው አዲስ ነው በእርግጠኝነት። እኔ እዚህ ግዲ መጥቻለሁ። በዚህ ተዚህ ወደ እዚህ ነው ራሱ ነው በቃ አልተቀየረም። ግን ያኔ ብዙ ነገሮችን አማን ገርባር ገር ጌታ እዚህ ሲቲ ስካን እንግዲህ ልናናግር ነው ኢንሻአላህ። ተቀመጥሽ አንተ ሄደህ ያናግረን። እሺ እና ኸይር ይሻዱ አርጉልኝ። ወላሂ በጣም ተለያየ ዘው በዛው እያለን በጣም አሳመሩት ማሻአላህ። ዶክተር አብይ ሲሰራበት የነበረው ሐኪም ቤት ነው በነገራችን ላይ ወዳ ሁሌ ነው የሚባለው። ወዳ ሁሌ ሽኩር በዛ እያናገረ የአሁኑ ሕክምና እንዲሁም ከሕክምና ከ3 ወር ክትትል ውጭ አንዱ ትልቁ ሕክምና ሰው ነው የሚያስፈልግ። ሰው አልሆነ አጎንብሰው ሰው ትሪት የሚያደርግሽ ማለት ነው። ያንንም በቃ ሀሳቢ አድርገን የተቀመጠ ማለት ነው። ከዛ ውጭ የሰው ልጅ መቼም እንዲያው ምንም ይሁን ማለት ጤና እያለው አፊያ እያለው በሀሳብ እየቻለ ማለት ሳይሰራ ይኖር የታወቀ ነው። ይሄን ደግሞ ታሪክ ደግሞ እኔ ከእሷ ያው ቀስ እያልኩ ታሪካችን ነግራቸው እኛ ማመጣጣችንን እነሱ የተገኘንበት ነው። ስራ ህይወት የምትቀጥለው ስራ ሲሰራ ነው። ሰው ልጅ ጤና እያለው አፊያ እያለው ቁሞ እየሄደ ደግሞ ስራ የማይሰራ ሰው እኛ ግን ችግር ይዞን ነው። በቃ እሷን ሰው ያስፈልጋታል። ጥያት ቢሄድ ታውቃለች፣ የሰው ልጅ ነን፣ ደካማዎች ነን። ጥያት ሄድኩ ማለት አለቀ በቃ። ብዙ ነገር ሊፈጠር ይችላል እዛ መካከል ማለት አብሬ ግን እሷ ግን አንድ በሽታ ሊሆናት ነው። አንድ በሽታ ሆንኳት ማለት ነው። ጥያቄን ከሄድኩኝ እንዴት ጥሎኝ ሄደ? ለምንድን ነው በአንድ ልጨርስ? ለምንድን ነው በሽታው ማለት ነው በቃ ቴንሽን ነው። ሰው በሽታው ማለት ቴንሽን ነው። ከዛ ውጭ ደግሞ ንዴት ነው የሚል በቃ ጸባይ ነው የሚቀይር በቃ እንኳን ሂጄ ማለት ነው አብረን እያለን ራሱ ብዙ ነገር ተቻችለን ነው ሁላችንም ማለት ነው። በቃ በሽታ አቅል ነው የሚቀይር አትስታኪው እና ደግሞ እሱ ከሄደ ግዴታ ሜታ መሄድ የለባት። ለምን በጣም ነው እሱ ጋር ለምን እኔ ተለይቻት ነበር ለመካከል ለ9 ወር እንጂ እሱ ጋር አልተለያየችም። እዛ ከባድ ነው። አሁን እሱ ከሄደ ሜታ ግዴታ መሄድ የለባት። ሜታ ከሄደች ደግሞ እኔ እንዴት ነው ከባድ ነው። አሁን ከበር ስወጣ እንዴት እንደምትሆን እንኳን ማለት ነው እሷ ቤት ላይ እኔ ከበር ስወጣ እንዴት እንደምንሆን ማለት ነው እኛና አላህ ተመጣጣ ያየ ሰዎች ያኔ ብትረዱ ደስ ይለኛል። ዱአ አርጉልኝ እስኪ ለማንኛውም አላህ አሽረኝ ዱአ ማድረግ አሁን እንደዚህ ቴንሽንም ከማድረግ እኛም ዱአ ማድረግ ነው። ሀሳብ ጥሩ ነው። ሀሳብ መነጋገሩ አሪፍ ነው። ፋጡማ እስካን ገባ ነው እንግዲህ መጨረሻ ነው። ዱአ አርጉልኝ ያ ረቢ አላህ ይኸው እየገባች ነው። ዱአ አርጉላት፣ ዱአ አርጉ ገባች ዱአርጉላት ይሻላል። እስቲ ቅድም ጥሩ ሆኖ ነበር። እስቲ ወዲዛ ይሄን ጥላውን ከፍ አድርጎ አይ ቀርጻለሁ ብዬ ፀሐይ ላይ እምቢ አለኝ። ብሎግ ስሪ ብላችሁኛል። አሁን ውጤት ይዘን ልንገባ ነው እንግዲህ ምን እንደሚሉን ዱአ አድርጉልኝ። ይሄ ውጤት ሲዲውን አሳያችሁ ምን ያደርግላችኋል? ዱአ እንዲያደርጉበት አንቺ ሁሉ ሲያይ እኮ አላህ እኮ ዱአ የሚያደርግሽ ስንት ሰው በቃ ይኸው እና ምን ነው ነገርኳቸው አይደል? እንጣላ ነው ይሄ እና ይሄ ሰበቃ ልንገባ ነው። ዱአ አድርጉ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ሆስፒታል ግቢ ደግሞ ይውላችሁ ይውላችሁ አምቡላንሱን መኪናውን ምንም ቆሟልና ልንገባ ነው። ወደ ካንሰር ሴንተር ልንወርድ ዱአ አድርጉ።